ከኔ ጋር የዕብራውያን መልእክት ምዕራፍ 11 ከፍተን ከቁጥር 24 ጀምሮ እስከ ቁጥር 31 ድረስ እናነባለን። ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ። ወደፊት የሚቀበለውን ብድራት ከሩቅ ተመልክተዋልና። የንጉሥን ቁጣ ሳይፈራ ግብፅን ለቆ በእምነት ወጣ። የማይታየውንም እንዳየው አድርጎ በመቁጠር በሐሳቡ ጸና። በኩሮች የሆኑትን የሚገድለው ቀሳፊ የእስራኤልን በኩር ልጆች እንዳይገድል ፋሲካን በእምነት አደረገ፣ ደምንም ረጨ። ሕዝቡ በደረቅ መሬት እንደሚካሄድ ቀይ ባህርን በእምነት ተሻገሩ። ግብፃውያን ግን እንደዚህ ለማድረግ ሲሞክሩ ሰጠሙ። ሕዝቡ የኢያሪኮን ግንብ 7 ቀን ከዞሩት በኋላ በእምነት ወደቀ። ዝሙት አዳሪዋ ረዓብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙት ጋር ያልጠፋችው በእምነት ነው። እግዚአብሔር ስለ እምነት እንዲያስተምረን ከኔ ጋር አጭር ጸሎት እንጸልያለን። አባታችን ሆይ፣ የጌታችን የኢየሱስ ክርስቶስ አባት ለእኛም አባት ሆይ፣ ስለዚህ ማለዳ እናመሰግናለን። በፊትህ በዚህ ቀን እንድንገኝ ሁላችንንም እዚህ ያለነውን በሰላም ወደዚህ ስፍራ ስላመጣህ አእምሯችንን በቸርነት ስለጠበቅ እምነታችንን ጠብቀህ ለዚህ ቀንም ስላበቃህን እናመሰግናለን። አሁን እግዚአብሔር አባቶች ቃልን ለመማር በፊትህ አለን። ይህንን ታላቅ መንፈሳዊ እውነትን እንድታስረዳን እንድታስተምረን በፊትህ ልመናችንን እናቀርባለን። በምሕረትህ እንድታስበን እንለምናለን። በቅዱስ መንፈስህ በኩል ይህንን ቃል እንድትገልጥልን በልባችን ውስጥም እውነተኛ የሆነውን መረዳት እንድታሰፍርልን እንጠይቃለን። ስለ ሁሉ ነገር ተመስገን። ይህን ጸሎት በጌታችን በኢየሱስ ክርስቶስ ስም እንጸልያለን፣ አሜን። እንግዲህ ዛሬ ቁጥር 28 ጀምሮ እስከ 31 ድረስ እናያለን። በዚህ በጠዋቱ ክፍለ ጊዜ ያው እንግዲህ ሁሉም ስለ እምነት ነው የሚያወራው። ሁሉንም በእምነት እንዲያደረጉ በሚል ቃል ነው የሚዘጋው። ለዛ በጣም የተለየ ነገርን ለማለት አልሞክርም፣ ግን በእያንዳንዱ ግለሰቦች ታሪክ ውስጥ ግን የተለያየ አይነት የእምነትን ባህሪ እንመለከታለን። ባለፈው ስለ አብርሃም እንዳያችሁት ወይ ደግሞ አብረን እንዳየነው የአብርሃም የመጀመሪያው እምነት ፖዚቲቭ የሆነ እምነት ነው። ማለትም የእግዚአብሔርን ተስፋ ቃል ማመን ነበር። ግን በኋላ ያ የተስፋው ቃል ላይ ራሱ አገንስት የሚመጣ አይነት ፈተና ሲያይ በዛ ራሱ ሳይረታ በእምነት እንዴት እንደሄደ እኛም እምነታችንን ራሱ ተስፋ ያደረግነውን ነገር ራሱ ትሬት ቢያደርግ የእግዚአብሔርን ተስፋ ቃሎች በሌላ ማጠፍ እንደሌለብን በዛው ተስፋ እምነት መጽናት እንዳለብን አይተናል። ከዛ እንግዲህ ስለ ሙሴ እና ያን ዓለምንና ምኞቷን በእምነት እንዴት እንደረታ ደግሞም የተስፋው ወራሽ በእምነት እንዴት እንደሆነ አየን። ዛሬ እንግዲህ በተለያዩ 3 አይነት ረድፎች እምነት የሚታየውን አልፎ የእግዚአብሔርን ተስፋ እንደሚይዝ አሁንም እንማራለን። በዚህም በክርስቶስ ኢየሱስ እኛ ራሱ በምን አይነት መንገድ ማመን እንዳለብን በሚታዩ ነገሮች የእግዚአብሔርን ተስፋ ቃሎች እንዳንተው መጠንከር እንዳለብን ለማሳሰብ ያክል እሞክራለሁ። ቁጥር 28 ከሙሴ እንጀምር። በኩሮች የሆኑትን የሚገድለው ቀሳፊ የእስራኤልን በኩር ልጆች እንዳይገድል ፋሲካን በእምነት አደረገ፣ ደምንም ረጨ ይላል። ስለ ሙሴ ባለፈው እያወራን ነበር፣ እንዴት ግብፅን ትቶ ደግሞ የግብፅን ሀብት ትቶ እንደወጣ። እዚህኛው ላይም ከእስራኤል ሕዝብ ጋር በመውጣት ሂደት ውስጥ ያደረገውን አንድ አስገራሚ ነገር ይነግረናል። በዚህም ሙሴን ቀዳሚ ያደርገዋል፣ ከሕዝቡ ለይቶት ማለት ነው። ለምንድነው እንደዛ የሚያደርገው? በዚህ ውስጥ ያለው የእምነት ማለትም አመነ የምንለው ምንድን ነው? እምነት ሁል ጊዜም ባለፈውም እያወራን እንደነበረው የሆነ ተስፋ ላይ ያርፋል። ስለ እግዚአብሔር ወይ እግዚአብሔር የሚሰጠውን አንዳች የሆነ ተስፋን ያምናል። ሙሴ የእምነት ቀዳሚ የሚያደርግበት ምክንያት ይህንን ለሕዝቡ ሄዶ የሚያበስረው ራሱ ሙሴ ነው። ደግሞም ፕራክቲስ የሚያደርገው ሙሴ ነው። በዚህ ውስጥ ምንድነው እምነቱ ብለን መጠየቅ መቻል አለብን። 2 መሰረታዊ ነገሮች ይመጣሉ። የመጀመሪያው ልክ እንደ ኖህ አይነት እምነት ነው። እሱም ጥፋት ሳይመጣ ጥፋት እንደሚመጣ ማመኑ
ከዛ እግዚአብሔር ለዛ ነገር ምላሽ አድርጎ የሰጠውን ነገር ፕራክቲስ ማድረጉ ምን ማለት ነው? ኖህ የእግዚአብሔር ፍርድ ሳይመጣ የእግዚአብሔር ፍርድ ሳይገለጥ ገና የሚመጣውን ፍርድ አምኖ እግዚአብሔር እንዲህ አድርግ ሲለው አደረገ። ልክ እንደዚሁ ሙሴ የሚያደርገው ይሄን ነው። የእግዚአብሔር ፍርድ ይመጣል፣ ያንን አምኖ ቆጥሯል። እግዚአብሔር ፍርዱን ማምጣቱንና እነዚህ ሰዎች ለመግደል ወይ ደግሞ የእግዚአብሔር ጀጅመንትን በኩሮችን ለመውሰድ መምጣቱን ተቀብሏል። በትይዩ ደግሞ እግዚአብሔር ለዚህ ድነት እንዲሆን የሰጠውን ነገርም አምኗል። እዚህ ውስጥ ሁለተኛው እጅግ አስገራሚ የሆነው እምነት ወይ በውስጥ ያለው የእግዚአብሔር ፍርድ በአንድ የደም ቀለም እንደሚያመልጥ ማሰቡ ነው፣ ማመኑ ነው፣ መቁጠሩ ነው አይደለ? ይሄ ከዚህ ጀጅመንት ሊያድን እንደሚችል ከዚህ ፍርድ ሊያስመልጠው እንደሚችል አምኖ ህዝቡም ይህንን እንዲያደርግና ይህንን አምኖ እንዲቀመጥ ማድረጉ ነው። ኢማጅን አንዳንድ ሰዎች ባያደርጉት ይህንን ምን ሊገጥማቸው እንደሚችል። አንደኛ ሙሴ ራሱን ማድረጉ ሊያስገርመን ይገባል። ይህንን ተራ ነገር አድርጎ አለመቁጠሩ ወይም ደግሞ አሳንሶ አለማየት። ስለዚህ እምነት እዚህ ጋር በደንብ እንድናስብ ልክ የነዕማን ታሪክም እንዲመጣልን ማለት ነው። ነዕማ ከለምጽ ለመዳን ብሎ መጣ። ከሩቅ አገር ንጉስ ነው። ከንጉስ በታች ያለ ትልቅ የውትድርና ሹም ነበር። መጥቶ ኤልሳ ጋር ለመፈወስ ሲጠይቀው እናነባለን እና የተሰጠው ፕሪስክሪፕሽን ሂድና አባናና ፈርፋ ውስጥ ገብተህ 7 ጊዜ ብቅ ጥልቅ በል ከዛ በኋላ ትነጻለህ አለው እና ቀልድ መሰለው። ተበሳጭቶ አልገባም ብሎ ከዚህ እንዴ እኔማ ውሃ ቢሆን ኖሮ ኤክስፔክት ያደረኩት ከዚህ የተሻለ ንጹህ ውሃ ከውሃው ጋር አገናኝቶ ማለት ከዚህ የተሻለ ንጹህ ውሃ አገኛል ነበር እንዴ ብሎ ተመልሶ ሊሄድ እንደነበረ እናያለን። እና ከአገልጋዮቹ መካከል ከዚህ የባሰ ነገር ቢጠይቅስ ለምን አትታዘዘው ነበር ይለዋል። እና በእምነት ሄዶ ውሃ ውስጥ it feels like joke አይደለ? አንዴ ይገባል፣ ምንም የለም ይወጣል። እንደገና አሁንም ይገባል፣ ተመልሶ ይወጣል። ላይክ ለትልቅ ሰው አስቡ። ላይክ አንድ ትልቅ ሰው ለመፈወስ ብሎ ከሩቅ አገር በጣም የተለየ ነገር ኤክስፔክት አድርጎ ሲመጣ 7 ጊዜ ምንድነው ፖይንቱ? አንዴ ገብቼ ከፈወሰ ለምን አይፈወስም? አሚን አይደለ? ከዛ ግን ታዘዘ። ምን አደረገ? 7 ጊዜ ገባ። 7ኛው ላይ ሲወጣ ግን ልክ እንደ ንጹህ አሁን ገና እንደተወለደ ልጅ ቆዳው ንጹህ ሆኖ ወጣ። እምነት እናንተ የምታስቡትን ነገር በእግዚአብሔር ፊት ማድረግ አይደለም፣ እግዚአብሔር አድርጉ ያላችሁን ነገር በእምነት ቆጥሮ ማድረግ። ሰዎች ዛሬም እግዚአብሔርን ሲያስቡ ለምሳሌ የውሃ ጥምቀት አለ፣ የጌታ እራት እንወስዳለን። ከዛ የቃል ስብከት ነው የምናምነው፣ ግን ሞትን ኦቨርካም እንደምናደርግ እናምናለን አይደለ? ከሞት እንደምነሳ አምናለሁ። ምን ስላረኩ? ምንም የተለየ ሰዎች ዛሬ ቴክኖሎጂ ዴቨሎፕ ለማድረግ ይሞክራሉ፣ ሞትን ስኬፕ ለማድረግ አይደለ? ጥናት የሚሰሩ ሰዎችን ታያላችሁ። አንዳንድ ዩቲዩብ ላይ ራሱ በጣም ታዋቂ ሀብታሞች እንዴት ሞት እንደሚሸነፍ ለማሳየት እና ፊዚካሊ በሚታይ መንገድ በቴክኖሎጂ አቺቭ ካላረግም ብለው። እኔ ግን እንደዚህ አይነት ነገር አላረግም። የእግዚአብሔርን ቃል የተሰጠኝን የተስፋ ቃል አምኛለሁ። የውሃ ጥምቀትን ወስጃለሁ። የጌታ እራትን ወስጃለሁ። በዚህ ሁሉ ጨለማን እንደምረታ አምናለሁ። ሌላ ምንም አድርጌ አይደለም። አስባችኋል? እምነት ሌላ ነገር ማድረግ ሳይሆን እግዚአብሔር ተስፋ ቃሎቹን የሚሰጥባቸውን መንገዶች ኩዌስችን ሳያደርጉ ማመን ነው። ደግሞ የሞኝ ተስፋ ቃሎች አድርጎ ባለመቁጠር የእግዚአብሔር ተስፋ አሜን ብሎ መቀበል። ሙሴ የሚያደርገው እሱ ነው። ደም መቀባት ምን እግዚአብሔር ዝም ብሎ አይተውም እንዴ? በቃ እኛም በበር ሳንቀባ ለምን አያድነን አይደለ? ለምን በቃ ቤታችንን እንቀመጥ ያውቀናል፣ ለምን አያተርፈንም ማለት ይቻላል። ግን እምነት ልዩ ባህሪ ይሄ ነው። የእግዚአብሔርን ተስፋ ቃል አሜን ይላል። ቁጥር 9 ላይ ይህንኑ ነው የምናየው። ቁጥር 9 ህዝቡን በደረቅ መሬት እንደሚካሄድ ቀይ ባህርን በእምነት ተሻገሩ። ግብፃውያን ግን እንደዚሁ ለማድረግ ሲሞክሩ ሰጠሙ ይላል። ኢትስ ሶ አሜዚንግ። ይሄኛው በደንብ ያሳየናል እምነት ምን እንደሆነ፣ እንደውም ያጎላልናል ብዬ አስባለሁ። በደረቅ መሬት ውስጥ ተሻግሮ ማለፍ ውስጥ ምን እምነት አለ? ከሁሉ በላይ ሙሴን ማየት ያስፈልጋል። እግዚአብሔርን አምኖ ይህንን ህዝብ ይዞ መውጣቱ
ይህንን አስፈሪ የፈርዖንን ሰራዊት ሊያጠፋው ይችላል፣ ህዝቡንም ጭምር ሊያጠፋ እንደሚችል እያወቀ ተራምዶ መውጣቱ አንድ አስገራሚ ነገር ነው። ምክንያቱም ከላይም ይነግረናል የንጉሱን ቁጣ ሳይፈራ ወጣ ስለሚል ማለት ነው። ያን እንዳይፈራ ያደረገው እግዚአብሔርን ተስፋ ቃል ስለቆጠረ። ከዛስ ወደ ወንዙ ሲሄድ ፊት ለፊቱ ባህር አለ። እግዚአብሔር እንጨቱን መሬት ውሃው ላይ አርግ ሲለው ኮስችን አላረገ አይደለ? አሁንም አረገው አይደለ? ከዛ ህዝቡም እሱን ተከትሎት በእምነት ተሻገረ። ውሃው ይደፋብናል ብለው ቢቆሙ ኖሮስ ተመልሶ፣ ምክንያቱም ትልቅ ባህር ነው አይደለ? እንደ ግርግዳ ወደ ላይ ከፍ ያለ እዛው አስጥሞ ሊያስቀራቸው ይችላል። በእምነት ነው የተራመዱት ይላል። እግዚአብሔርን ትረስት ስላደረጉ ነው። ውሃው ተመልሶ አይደፈርስም ብለው አይደለም፣ እግዚአብሔርን ስላመኑ ነው። እግዚአብሔርን ተስፋ አድርገው ስለቆጠሩ። እዚህ ውስጥ እንግዲህ ጥያቄ ሊፈጥርብን ይችላል። አንዳንድ የማያምኑ ሰዎች እንደነበሩ ስለምናነብ እነዛስ እንዴት ተረፉ የሚል ጥያቄ ይመጣብናል። በተለይም ምዕራፍ 4 ላይ የዕብራውያን ጸሐፊ እንደሚያሳየን በምድረ በዳ ብዙዎቹ ባለማመን እንደጠፉ ይነግረናል። እንደውም እንደምታዩት ራሱ ዘሎ ወደ ኢያሪኮ ታሪክ ይሄዳል። እንዴት ወደ ተስፋው ምድር እንዴት እንደገቡ ወደ መናገር። ለምንድነው እንደዛ የሚያወራው? መሀል ላይ ለምንድነው ያንን የሚዘል? አለማመን ስለሆነ አብዛኛው ታሪክ ምንም እንኳ በውስጡ የካሌብና የኢያሱ ታሪክ፣ የእምነት ህይወት፣ የሙሴ የራሱ እምነት ህይወትና የአልዓዛር የተለያዩ ሰዎችን ያመኑ ሰዎችን ልንጠቅስ እንችላለን። እግዚአብሔር ታማኝ ስለሆነ የተስፋ ቃሉ በሆነ ረገድ ለአብርሃም እግዚአብሔር የገባውን ተስፋ ከመፈጸም አንጻር ልናያይዘው እንችላለን። የአንዳንዶቹን መትረፍ ራሳቸው እምነትን አክት ወይ ደግሞ በእምነት ስላመኑ አልፈዋል አንዳንዶቹን ማለት ሊከብድ ይችላል። ምክንያቱም እዛ ያለፈው ሁሉ የድነት እምነት ነበረው ማለት ስለሚከብድ ማለት ነው። እግዚአብሔር ግን ይላል ካልቪን እንዲያው እዚህ ላይ በቀላል ቋንቋ it's certain that many in that multitude were unbelieving but the Lord granted to the faith of a few that the whole multitude should pass through the Red Sea dry shod. እግዚአብሔር ልጆቹ ስላሉ ነው ውሃውን ሳይደፋባቸው ያሻገረው ማለት ይናገራል። እዚህ ጋር በጣም እንድናስብ ፈልጋለሁ። ፊዚካሊ ዝም ብሎ ስለተራመዱ ብቻ ማለፍ ቢሆን ኖሮ ግብፃውያንም ያልፉ ነበር። ጸሐፊው if you ask እንዴት በእምነት ተሻገሩ፣ በውሃው ላይ መራመድ ምን እምነት አለው ብላችሁ ጠይቁ፣ እንደነሱ ተራምደው በውሃ የተደፋባቸውን በማሳየት ነገሩ ከእምነት የመጣ መሆኑን ለማሳየት ይሞክራል። እግዚአብሔር ደፋባቸው አይልም። በሆነ ረገድ ስለማያምኑ ነው የተደፋባቸው ይላል። ምን ማለት ነው እንደዛ ሲል? ምክንያቱም እንደምታውቁት እግዚአብሔር ነው ውሃውን መልሶ በማምጣት እንዳይሻገር ያደረገ። ግን ጸሐፊው እነሱ ራሱ እንደነ እስራኤላውያን ስለማያምኑ በማለት ይነግረናል። ይሄ ምን እንድናስብ ያደርጋል ብላችሁ ከጠየቃችሁኝ አለማመናቸው በምን ይታያል ብትሉ አንድ የእግዚአብሔርን ሕዝብ ለማጥፋት በመውጣታቸው አይደለ? ያምናሉ ማንለው ማመን የምር ቢያምኑ ኖር ሪፔንት ያደረጉና ከእግዚአብሔር ሕዝብ ጋር ምን ይሆኑ ነበር? እነሱም ርስትን ለመውረስ ጦር ይዘው ሳይሆን የግብፅን ስርዓት ክደው ከእግዚአብሔር ሕዝብ ጋር ለማምለጥ ይሄዱ ነበር። ምክንያቱም በኋላ የምናነባት ረዓብ እንደዚህ አይነት ሰው ናት። ሁሉ ሲጠፉ ስትተርፍ እናያለን። ለምን ነው የምትተርፈው? የራሷን ሕዝብ በመተው የእግዚአብሔርን ሕዝብ በመቀበልና ከእግዚአብሔር ሕዝብ ጋር ተስፋውን ለመውረስ በመምጣቷ አይደለ? ግብፃውያንም ደግሞ የምር ቢያምኑ ኖሮ እግዚአብሔር ግብፃውያን ስለሆኑ አይደለም ያላዳናቸው። ዊኒቱ ሲዛት አይደለ? እግዚአብሔር ግብፃውያንን ለመግደል ስላሰበ አይደለም። የእግዚአብሔርን ተስፋ ቃል ደግሞ በንስሐና በእምነት ስላልተቀበሉ ለዛ ነው የሰጠሙት ይላል። የእግዚአብሔርን ተስፋ መቀበል ታዲያ ምን ማለት ነው? አያችሁ፣ ዝም ብሎ ማድረግ አይደለም። እነዛ ሰዎች እግዚአብሔር ነው ይሄን ወንዝ የከፈለው ህዝቡን ሊያሻግር ነው ብሎ ቢያስቡ በፍጥነት ወደ ሪፔንታንስ ነበር ሊመራቸው የሚገባው፣ የሆነ ታላቅ አምላክ ጋር እየተፋለሙ እንደሆነ በመረዳት ግን አላረጉም። ስለዚህ ጀስት ናት ፕራክቲስ ማድረግ አይደለም አይደለ? አይታችኋል። ውሃውን ዝም ብሎ መሄድ እምነት ነው ማለት አይደለም። ይሄ ወዴት ይመራናል ብትሉ እግዚአብሔር የሚሰጣቸውን የተስፋ ቃሎች በአግባቡ ካልተረዳንና ካላመናቸው ጀስት ፕራክቲስ ስላደረግን አንድንባቸው
ስለዚህ እንደ ግብፃውያን ምን መሆን አለ? መስጠም አለ። እግዚአብሔርን በማመን ካልሆነ ግን ለግብፃውያን ውሃውን የከፈለው እግዚአብሔር አይደለም አይደለም። እንደዛ ብሎ አምኖ አይደለም እየተሻገረ ያሉት። ምክንያቱም ቅድም እንዳልኳቸው ነው። ምክንያቱም ውሃውን አይተው በፍጥነት ማሰብ የነበረባቸው ምንድን ነው? እኛ እየታገልን ያለነው አንድ አስፈሪ ከሆነ አምላክ ጋር ነበር መሆን የነበረበት። ግን ምንም እንዳልተረዱ የምናየው ያንን ሳያስቡ አሁንም እየሄዱ ያሉት ለመሻገር ለማምለጥ አይደለም፣ የእግዚአብሔር ሕዝብ ለማጥፋት ምንም እንዳልገባቸው የሚያሳየን እሱ ነው። ስለዚህ ትሩ በሆነ እምነት የእግዚአብሔርን ተስፋ ቃሎች በእውነተኛ መንገድ ካልተቀበልን እንዲሁ በውጫዊ መንገድ መፈጸም አያተርፋል። ቁጥር 30 ሕዝቡ የኢያሪኮን ግንብ 7 ቀን ከዞሩት በኋላ በእምነት ወደቀ ይላል። እዚህ ውስጥ ተደጋጋሚ የምናየው ነገር የሚያደርጓቸው ነገሮች ለስጋዊ አእምሮ ትርጉም የማይሰጡ መሆናቸው። ከሞላ ጎደል ሁሉም የእምነት ስራዎችን ካየዋቻቸው የአይነት ባህሪ ያላቸው ሁሉንም የኖህ መርከብ መስራት ብንል፣ የአብርሃም የማያውቀውን ሀገር ለመውረስ ብሎ መውጣት ብንል፣ አብርሃም ካረጀ በኋላ ልጅ አገኛለሁ ብሎ ማመኑ ብትሉ፣ ሙሴ ያንን የግብፅን ሀብት ትቶ ያንን አሳዛኝና ጎስቋላ ህዝብ መምረጡ ብትሉ ለስጋዊ አእምሮ ባዶ ድርጊቶች ናቸው። ትርጉም የሚሰጡ አይደለም። ኢቭን የሚፈታተኑ ናቸው። ስጋዊ የሆነን ራሽናላይዝ የሚያደርግ አእምሮ። እምነት እብደት አይደለም፣ ባለፈው እንዳልኳችሁ። ነገር ግን ደግሞ እምነት ዓለምን የሚተረጉመው ገና መግቢያው ላይ እንዳየነው የእግዚአብሔርን ያልሆኑ ተስፋዎችን እንደሆኑ አድርጎ ይቆጥራል። ከዛ የማይታየውንም የእግዚአብሔርን እውነቶች ይረዳል። የማይታዩ ማለት ገና ያልመጣውን የእግዚአብሔርን ፍርድ ሙሴ መንፈሳዊ በሆነ መንገድ ህዝቡ ፍርድ የተገባው መሆኑን ራሱን ፍርድ የተገባው መሆኑን ተረድቷል። ያ የሆነ አይደለም፣ በጊዜ ውስጥ የሆነ አይደለም። ቀድሞ ነው ያንን ያሰበው፣ በጊዜ ሆኗል። በእርግጥ አብርሃም መሬቱን ርስት አድርጎ በተስፋ እንደሚቀበለው ሲያምን እዛው አላገኘው ኢሚዲየትሊ። ግን ምን አድርጓል? ቆጥሯል፣ በእምነት አይቷል። ያ ግን ከየት የመጣ አይነት ነው ብትሉ እግዚአብሔር ለሰጠው ቃል የታመነ የሚናገረውን ነገር የሚፈጽም አምላክ መሆኑን በእምነት ራሽናላይዝ ስለሚያደርግ በእምነት ስለተረዳ እምነት ያልተጨበጠ ነገርን እንዴት ራሽናል ነገር እንደሆነ ያሳያቸዋል። ከእግዚአብሔር ማንነት የተነሳ ማለት ነው። ከእግዚአብሔር ታማኝነት የተነሳ፣ ከእግዚአብሔር ጽድቅ የተነሳ፣ ከእግዚአብሔር እውነተኝነትና ምሕረት የተነሳ። ቁጥር 30 ለዚህ ትልቅ ማሳያ ነው። ይሄ የእምነትን ከባድነትም ያሳያል። በእውነተኛ ስራ በመንፈስ ቅዱስ ኃይል ሰው ካላመነ እንዴት ከባድ እንደሆነ ያስገነዝበናል ብዬ አስባለሁ። ሰዎች አንዳንዴ ኤራስመስ ጋር ሉተር ባደረገው ክርክር አንዱ ለኤራስመስ የሚለው እምነት ድነት በእምነት ብቻ ነው ሲባል እምነት ብቻ አያድንም ይላሉ። አሲፍ እምነት ደካማ ነገር አድርጎ በመቁጠር ማለት ነው። ኤራስመስ ሉተር ግን ይመልስና እምነት ምን እንደሆነ ስለማይገባ ነው እንደዚህ የምታቀልለው ይላል። ሺህ ስራ ከመስራት ማመን ከባድ፣ ብዙ ነገር አኮምፕሊሽ ከማድረግ የእግዚአብሔርን ተስፋ ቃሎች በአግባቡ መረዳትና አሚን ማለት እጅግ ከባድ ነው ለስጋዊ ተፈጥሮ። if you assume that ማመን እጅግ ተራ ነገር ነው ብለን ካሰብን ምን እያመንን እንደሆነ ስለማይገባን ነው፣ ወይ ደግሞ እውነተኛ የሆነ ስለራሳችን ያለን እውነት ስላልተገነዘብን ነው ማለት እንደሆነ በኋላ ሳወራ በደንብ እናገራለሁ። የአዲስ ኪዳን እምነት ከዚህ እምነት የሚተናነሱ ከዚህ የሚለይ አድርገን እንዳናስብ ብዬ ህዝቡ የኢያሪኮን ግንብ 7 ቀን ከዞሩት በኋላ በእምነት ወደቅ። ምኑን የጣለው? እምነት። ያንስላችሁ እግዚአብሔር ነው የጣለው፣ ምንም ጥያቄ የለውም። ግን እግዚአብሔር እምነታቸው ነው ሪዋርድ ያደረገው። ባይዞሩት ኖሮስ እግዚአብሔር ያስቀምጠዋል ብላችሁ ታስባላችሁ? እንትኑን ግንቡን እነሰንስ እግዚአብሔር ነው የሚያፈርሰው። ነገር ግን እግዚአብሔር የተናገራቸው ነገሮች ቆጥረው ስለዞሩ ነው። ባይዞሩ ኖሮ እግዚአብሔር አያፈርሰውም ነበር። እምነት የእግዚአብሔርን ተስፋ ቃል አፕላይ አሜን ይላል። ሶ ሲሪየስ ይሄ እነዚህ ሰዎችም እግዚአብሔር ዙሩ ሲላቸው ባይዞሩ ኖሮ እግዚአብሔር ምንም የሚያፈርስበት ምክንያት የለውም። እና እንግዲህ ብዙ ጦርነት ተዋግተው መጥተው ወደ ተስፋይቱ ምድር ለመግባት በቃ አሁን ነው ፍልሚያው የሚጀምረው ሲሉ
ጦር ምናምን አስቀምጦ ዝም ብላችሁ ዙሩ ተባሉ። አረ ትልቅ አስቡ፣ ትልልቅ ሰዎች ማለት ነው ወታደሮች ጠዋት ይነሳሉ፣ ይዞራሉ፣ ቤት ይሄዳሉ፣ ሁለተኛ ቀን ይመጣሉ፣ ይዞራሉ፣ 7 ቀን እንደዚህ ካልቪን the Lord commanded all the men of war to go round it once every day, and on the 7th day 7 times. It appears to be a work childish and ridiculous, and yet they obeyed the divine command, nor did they do so in vain, for success according to the promise followed. አንዳንዴ በዚህ በዛ ዘመን ብትኖር ታረጋላችሁ ወይ ነው። አንዳንዴ እዚህ ሆነን ታሪክ አድርገን ስለምናነበው ቀላል ነገር ይመስላል። ለካ አትስቁም? እግዚአብሔር እንደዚህ ቢላችሁ ነው ጥያቄ። ጦርነት ኤክስፔክት አድርጋችሁ አይ እንድትዞሩ ነው የምፈልገው። እግዚአብሔር በዚህ ኦልድ ቴስታመንት ላይ ብዙዎቹ ታሪኮች ላይ እንደዛው የጌዲዮን ታሪክ ላይ ራሱ እንደምታዩት 30,000 ወታደር ሰብስቦ ሲሄድ የህዝብ መቀነስ አለበት አለ። ከዛ 300 አደረገ አይደለ? እና ሙሉ ጦር ዕቃቸውን አስቀመጡና እንትን ብቻ ነው ያዙት፣ ትራምፔት ብቻ ነው ያዙት። እሱን ታስጮኻለህ። ምንም ጦር አንድ ሴፍ ሳይመዙ ሰራዊት ሞቶ አዳር። ያንን ምክንያት ደግሞ እግዚአብሔር ይናገራል፣ የራሳችሁ አድርጋችሁ እንዳትቆጥሩ በማለት በራሳችሁ እንዳሸነፋችሁ እንዳትቆጥሩ በማለት። ግን አስቡ 30,000 ወታደር ማዕት ወታደር ለመዋጋት እየሄዳችሁ ያን ሁሉ ወታደር ቤት ስትመልሱ ማለት። ከዛስ ደግሞ የጦር ዕቃ ሳትይዙ ትራምፔት እንድትይዙ ስትባሉ ማለት will you do that? ይህ ከኛ ጋር ምን ያገናኘዋል? የካልቪን ላንብብላችሁ፣ ይህን ማየት እጅግ መልካም። We may also apply this event to our benefit and instruction, for it is not otherwise than by faith that we can be freed from the tyranny of the devil and be brought to liberty, and by the same faith it is that we can put to flight our enemies, and that all the stronghold of hell can be demolished. በጣም እውነት ማሰብ አለብን። እኛ እንግዲህ እነዛ የብሉይ ኪዳን ጠላቶች አብዛኞቹ ቲፖሎጂካል ናቸው። እውነተኛው ጠላትን የሚወክሉ አይነት ማለት ነው። ያው እነዚህ ታሪኮች ዛሬ በጣም ብዙ አቢዝ እንደሚደረጉ ታውቃላችሁ። ሰዎች ፕሮስፔሪቲ ለማስተማር ህይወታችሁ ላይ የከበባችሁ ኢያሪኮ በእምነት ይወድቃል። እዚህ አንድ ጊዜ ልጅ ሆኜ አንዱ ይሄን ስቶሪ ተናገረና 7 ጊዜ ሃሌሉያ እንላለን ከዛ በመንፈስ ቅዱስ እንሞላለን አለ። ዳስ ዘ ሎጂክ ብሎ ማለት ነው። በቃ 7 ይሁን ፓተርን እንጠብቃለን ይሆናል። ከዛ በቃ በኤክስፔክቴሽን ያው እዚህ ጋር ሞኝ መሆን አለብኝ ትላላችሁ እናንተ አንድ ላይ በቃ 1 2 እያለን ቆጠርን። ምንም የሆነ ነገር የለም። እኔ ዛሬ ሲሪየስሊ ነው ያልኩት። ለማመን ሞክሬያለሁ። አይ ትራይድ ማይ ቤስት ያ ሃይማኖት እንዲሰራልኝ። ግን what I fear is እነዚህን ታሪኮች ዛሬ በመንፈሳዊ መንገድ ሳንረዳቸው እንዳንቀር አሳሳቢ ነው ብዬ አስባለሁ። የምር ለኛ በህይወታችን ውስጥ የሚያስፈሩ ጠላቶች አሉ፣ ትሬት የሚያደርጉን ማለት ነው። ከሁሉ በላይ ሞት አለ። ከዛ የጀጅመንት ቀን ያስፈራናል። የእግዚአብሔር የፍርድ ቀን ይመጣል። በሽታ አለ ራሱ አይደለ? በምድር ፌስ የምናደርገው ሞት እየመጣ እንደሆነ አውቃለሁ። አም ሹር
ከተወሰኑ ዓመታት በኋላ እንደምታመም አውቃለሁ። ህመሙ ምን አይነት ይሁን አላውቅም። አንድ ጊዜ ጆኤል ቤኪ ሲያወራ ከዚህ በፊትም አውርቻለሁ። አንድ ልጅ እናቷ በካንሰር ነው የሞተችው እና በእናቷ ላይ ያንን ህመም በጣም ስላየችው እግዚአብሔር በምንም መንገድ ብቻ ይውሰደኝ፣ ግን በዚህ ህመም ማለፍ አልፈልግም አለች። ሌተር ግን እሷም እንደዛ ታመመች እና ያኔ ያደረጉትን ኮንቨርሴሽን ያወራል። ከዛ የሂድልበርግን ኮንፈርት አምጥቶ እንደ ማጽናናት ያወራል እና በሆነ ጊዜ ግን ፌስ ያደረገችው አምናት ማይ ኦን አይደለ፣ እኔ ራሴ አይደለሁም በስጋም በነፍሴም የአዳኜ ነኝ። በሽታ አድቅቆ ሰውነቴን ሲጨርሶ ኢየሱስ መልሶ ያነሳው። ቀላል እንዳይመስላችሁ፣ ሲያማችሁ ያኔ ሪፍሌክት ታደርጋላችሁ። ችግር አሁን ያዙት። እምነት ከሌለ ግን ምን ያደርጋል? መፍራት ሊያጠፋን ይችላል። ካልቪን ዝም ብሎ አይመስለኝም እነዚህን ነገሮች የሚለው። ያ ብቻ አይደለም፣ በሳንክቲፊኬሽንም አንዳንዴ ማናሸንፈው ለምንድን ነው? ኃጢአቶችን አንዳንዴ አናስብም ማለት ለምንድን ነው ማላሸንፉ አንዳንድ ኃጢአቶችን? ኢትስ ናት ፌር። አንዳንዴ ከኖርኩት ክርስቲያናዊ ህይወት፣ ከሰማሁት ወንጌል፣ ካሳለፍኩት የወንጌል ኤክስፒሪየንስ አንዳንድ ኃጢአቶች መረታት አለባቸው። ያን ስላችሁ ኃጢአቶቻችሁን የማይሆን ተስፋ አልሰጣችሁም፣ ላይ ሁሉ ኃጢአቶቻችሁን ትረታላችሁ ብዬ ግን መሸነፍ ያለባቸው ኃጢአቶች አሉ አይደለ? አንዳንዴ ግን ላይረቱ ይችላሉ። ኮዙ ብዬ ማስበው ሮሜ ምዕራፍ 6ን አለመረዳት። ልክ እንደዚህ ሰዎች ካልሆንን አይሸነፉም እነዚህ ነገሮች። እግዚአብሔር በእምነት በክርስቶስ ኢየሱስ አክት እንድናደርግ ስለሚሆን ያምናል። ሮሜ ምዕራፍ 6 ላይ ጳውሎስ በደንብ እንዲሰማን ኤፌሶንም ላይ ያወራል ነገሩ። ይሄንን ካልቆጠርን አንዳንዴ እግዚአብሔር አንዳንዴ እምነታችንን ሪዋርድ ማድረግ ይፈልጋል ነው፣ በክርስቶስ ኢየሱስ የሆነውን እምነት ማለት ነው። ኃጢአትን በሌጣ እጅ ሄዶ መጋጠም አለ። ፌል ታደርጋላችሁ ምንም ኃጢአት ኃይለኛ ስለሆነ። በክርስቶስ ኢየሱስ የሆነችን ደካማ እምነት ግን እግዚአብሔር ሪዋርድ ያለ። ይሄ ደግሞ ሊቪንግ ፌዝ ነው። አሁን ራሱ በህይወታችን ውስጥ እውነታ ነው ብዬ አምናለሁ። ይሄ ራሽናል ዝም ብሎ የሆነ ዳይዳክቲክ በሆነ መንገድ ዶክትሪን ሰርቶ መሄድ ብቻ ነው ብዬ አላስብም። የምር በክርስቶስ ኢየሱስ አክት የሚደረግ ህይወት አለ፣ መንፈሳዊ ህይወት። ሮሜ 6 ጳውሎስ ኃጢአትን እያደረግን እንኑር እንዲህ ለሚሉ ሰዎች በክርስቶስ ኢየሱስ የተነሱበትን ኃይል ላይ ያሳያል። የትንሣኤን ኃይል ነው የሚያሳየው፣ ሞት የተረታበትን ብርታት ማለት ነው። እውነት ይህንን እግዚአብሔር እንዲያስረዳን ተስፋ አደርጋለሁ። ወዴት እንደሚወስደው ተመልከቱ። ጥያቄው እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን እንኑር? ከቶ አይሆንም። ለኃጢአት ሞተናል። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን? ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። በሞቱ ከእርሱ ጋር እንደዚሁ ከተባበረን በትንሣኤው ደግሞ በእርግጥ ከእርሱ ጋር እንተባበራለን። ከእንግዲህ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ምክንያቱም የሞተ ከኃጢአት ነፃ ወጥቷል። ከክርስቶስ ጋር ከሞትን ከእርሱ ጋር እንደምንኖር እናምናለን። ክርስቶስ ከሙታን ተነስቷልና ዳግመኛ እንደማይሞት እናውቃለን። ሞት ከእንግዲህ በእርሱ ላይ ጉልበት አይኖረውም። በሞተ ጊዜ ለአንዴና ለመጨረሻ ጊዜ ለኃጢአት ሞቷል። ነገር ግን በሕይወት መኖርን ለእግዚአብሔር ይኖራል። ይሄ ምንድን ነው ለእኔና ለእናንተ? ቁጥር 11 እንደዚሁም ለኃጢአት እንደሞታችሁ ነገር ግን በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። Count this by faith ይላል። የምር የትንሣኤ ሕይወት ከክርስቶስ ጋር እንደተነሳችሁ ቁጠሩ። ስለዚህ ክፉ መሻቱን ትፈጽሙ ዘንድ በሟች ሥጋችሁ ላይ ኃጢአት እንዲነግስበት አታድርጉ። አይታችኋል። መጀመሪያ ጳውሎስ
የሆነውን ነው የሚያሳየን። እኛን እግዚአብሔር በማዳን በክርስቶስ ኢየሱስ በሬዘረክሽን ኃይል እንዴት እንዳነሳን ነው የሚያሳየን። ከዛ ነው ኃጢአቶችን መርታት የምችለው፣ ከዛ ነው ወደ ታች መደፍጠጥ የምችለው። ይሄ ግን በእምነት ኤክሰርሳይዝ መደረግ አለበት። ራሱ ይግደለው ኢየሱስ ተብሎ የሚተው አይነት ሳይሆን ጌታ ሆይ አንተ ሞትን እንዳሸነፍክ አውቃለሁ፣ እነዚህ ኃጢአቶች በአንተ ድል እንደሚረቱ አውቃለሁ ብሎ ለኢየሱስ ሄዶ መጸለይ የሚያስፈልጋል። ያ የእምነት ማሳያ። ካልቪን ኢንስቲትዩት ላይ ከሚያሳያቸው ወሳኝ ነገሮች ውስጥ አንዱ ከክርስቶስ ጋር ሬዘሬክሽን የሌለው ሰው ኃጢአትን ማሸነፍ አይችልም ይላል። ይህ መንፈሳዊ እንደሆነ እንዲታየን ብዬ ነው። ዩ ሜይ ቲንክ እያካበድኩ፣ ግን አንዲት ኃጢአት ከኢያሪኮ በላይ እንደ ተራራ ከባድ ናቸው። ያንን ያላየን እንደሆነ ስላልታገልን ሊሆን ይችላል። ኢዝሊ ስለተውናቸው ቀላል ይመስላሉ። አንድ ጊዜ የዕብራውያን መልእክት እዚህ ላይ ስንመርት ይዝ ይላቸዋል፣ የኃጢአትን እውነተኛ ጉልበት የሚያውቅ ኢየሱስ ብቻ። ምክንያቱም ሌላው ሰው ሁሉ ኃጢአት ጋር ሳይታገል መጀመሪያ ነው የሚሸነፉ። ኢየሱስን ግን ኃጢአት ያለውን የሌለውን ኃይሉን ተጠቅሞ ለማሸነፍ መጥቷል። ግን ያንን ሁሉ ኦቨርካም አድርጎ ሄዷል አይደለም። ለምሳሌ ይህንን በቀላሉ ምሳሌ ለማስረዳት ያክል 10 ሊትር ውሃ ስትሸከሙ የ10 ሊትር ክብደት ታውቃላችሁ። ግን ወደ ባወት 1000 ሊትር ምን ያህል እንደሚያወጣ አታውቁም። ምክንያቱም ወደዛ አደርሱ 10 ሊትር ላይ ታበቃላችሁ። ኢየሱስ ያንን ሁሉ ኃይል ሄደዋል። ኃጢአት ጋር ያልታገለ ሊያሸንፈው ያልታገለ ሰው ኃጢአት ምን አይነት ሳብት ሊሆን ኃይለኛ ጉልበት እንደሆነ አይረዳም። እኔ እንግዲህ እያካበድኩ አይደለም። ምክንያቱም የካቴኪዝም ላይ ፈርዖን ራሱ ሲተረጉሙ ከኃጢአትና ቲፒዮሎጂካሊ ሲተረጉሙ ከኃጢአትና ከጨለማ ስራ ጋር ነው የሚያገናኙት። እግዚአብሔር በክርስቶስ ኢየሱስ ከዛ አይነት ጨቋኝ አገዛዝ በክርስቶስ ኢየሱስ እንዴት ነፃ እንዳወጣን ነው የአዲስ ኪዳን የወንጌል ትርክት የሚነግረን። እኛም ልክ እንደነሱ ከጨቋኝ አገዛዝ ነፃ ወጥተናል። ነገር ግን አለማመን መጥፎ ነው። ስለዚህ መጽደቃችን በክርስቶስ እንደሆነ ሁሉ መቀደሳችንን በክርስቶስ ነው። ትንሣኤያችንን በክርስቶስ ኢየሱስ። በእርሱ የሚያምን ከሞት ተመልሶ ይነሳል። ይህ ቀላል እምነት ነው ብላችሁ ታስባላችሁ? ሰው ሁሉ እየሞተ እንደሆነ እያየው ራሴም እየሞትኩ ግን ምን እላለሁ? አንድ ቀን ሞትን ኦቨርካም አደርጋለሁ እላለሁ። ግን በራሴ ሳይሆን በክርስቶስ ኢየሱስ። ግን ምን በማድረግ ሲባል የተስፋ ቃሉን በማመን ጥምቀትን በመውሰድ የጌታ እራትን በመውሰድ። ምንም ሌላ ያደረኩት ነገር የለም፣ ግን አሸንፋለሁ። በዚህ እምነት ነው የምንኖረው። እንዳድንቃቸው እነዚህን የተስፋ ፕሮሚሶች በሁሉም የህይወት ዛቢያ ማለት ነው። ቁጥር 31 ዝሙት አዳሪዋ ረዓብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙት ጋራ ያልጠፋችው በእምነት ነው። ይሄ ሜቢ ከሁሉም ለየት ያለ አስገራሚ የሆነ የእምነት ማሳያ ነው። እግዚአብሔር ማንንም ያለ እምነት እንደማያድን ማሳያ ነው። በጣም ማሰብ አለባችሁ። ይሄ ለጆዎችም የሚሰጠው አንድምታ አለው። እቺ ሴት አይሁዳዊ አይደለችም። ከዛ ደግሞ ምንም ቨርቹስ ህይወት የላትም። ታሪኳን በደንብ ኢንፈሳይዝ ያደርጋሉ። ያዕቆብ መልእክቱም ላይ እንደምታውቁት ረዓብ ብለው አይደለም የሚናገሩት፣ ዝሙተኛዋ ረዓብ ብለው ነው የሚናገሩት። ሴተኛ አዳሪዋ ረዓብ ብለው ነው የሚናገሩት። ይሄ ምን ያሳያል? እምነት ምን ያህል ለውጥን እንደሚያመጣ ያሳየናል። ከዚህ በፊት የተነገሩ አባቶች በሙሉ ትላልቅ ስም ያላቸው ናቸው። አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ፣ ሳራ፣ ሁሉም እነዚህ ሰዎች የተለየ ነገር ይኖራቸው ይሁን ወይ ብለን ካሰብን መጀመሪያ ቁጥር 2 ላይ ራሱ ሲጀምር ምን ይላል? አባቶች የተመሰከረላቸው በእምነት ነው ብሎ ነው የጀመረው። ሌላ ምንም የላቸውም ከእግዚአብሔር ጋር ባላቸው ትስስር። ስላመኑ ነው እግዚአብሔር ሕዝቡ አድርጎ የቆጠራቸው፣ የእሱ ልጆች አድርጎ የተቀበላቸው። ሌላ ምክንያት ምንም የለም። ውስጣቸው ደም የሚፈሰው ለየት ያለ ስለሆነ አይደለም። ህይወታቸውም የተለየ ስለሆነ አይደለም። እምነታቸው የዚህ ማሳያው ረዓብ ናት።
ስለዚህ እናንተም ካላመናችሁ ከዚህ በፊትም የዕብራውያን መልእክት ላይ እያለን የመጣው አይደለ ማታምኑ ከሆነ ተስፋ የላችሁም ይላል። የእግዚአብሔርን ተስፋዎች ካልቆጠራችሁ ምንም የላችሁ። ይሄ በዚህ እምነትን ሲሪየስሊ እንድትወስዱ አሳስባቸዋለሁ። አለማመን ተጠራጣሪ ልብ ኦን ዘ ዌይ እግዚአብሔርን ሊያጣው ይችላል። ገብታችኋል? ማለትም ይሄ መጠራጠር እድሜ ልክ እየተጠራጠርኩ እኖራለሁ ማለት ተገቢ አይደለም። you need to believe the Lord አይደለ? እግዚአብሔር ይወደኛል፣ በክርስቶስ ኢየሱስ እግዚአብሔር አባቴ ነው ብላችሁ መቁጠር አለብን እንጂ ያ ማለት እምነታችን ላይ ዳውት የለም አይደለም። አሁን ከሰዓት ስናይ ራሱ እናያለን። እምነት በዳውት ሊጠቃ ይችላል፣ ግን ዲፎልት ስታተሱ ግን ጥርጣሬ መሆን የለበትም። አምናችሁ ጥርጣሬ ሊመጣ ይችላል፣ ነገር ግን ከጥርጣሬ የተነሱ ማመን ግን ጤናማ አለ። ገብቷችኋል? ውስጥ ዲፕ ዳውን ሙሉ ቤታችሁን የሰራችሁት በጥርጣሬ ነው፣ ግን አንዳንዴ ሊያድን እኮ ይችል ይሆናል የሚል አይነት ማለት እንደሱ ጤናማ አይደለም። እያመናችሁ አንዳንዴ ዳውት ሂት ዩ ገብቷችኋል? እግዚአብሔር መጠራጠርና ራስን እኔ ግን የእግዚአብሔርን ተስፋ አላምንም እንዴ ልትሉ ትችላላችሁ። ወይ ደግሞ አንዳንድ ነገሮችን ስትመለከቱ በህይወታችሁ ላይ እንዴ እኔ በወንጌል ውስጥ አልዳንኩም እንዴ በእግዚአብሔር ተስፋ ውስጥ የለውም እንዴ ልንል እንችላለን። ነገር ግን ጌታ ኢየሱስ ይወደኛል ብለን አንዴ መሰመር ካቃተን ግን ጥሩ አይደለም። ይህን እኔ እያልኩ እንዳይመስላችሁ። አንዳንዴ አይነው ሰዎችን ምን ጥርጣሬ እንዳይኖራችሁ ከተጠራጠራችሁ የእግዚአብሔር ልጆች አይደላችሁም ብሎ መናገር መጥፎ ነው። ያንን ማለት ተገቢም ማለት ግን ደግሞ ማስጠንቀቅም ያስፈልጋል። ለምን ብትሉ ዕብራውያን ምዕራፍ 3ን ተመልከቱ። አለማመንን እንዴት አስፈሪ እንደሆነና እምነት ከሌለን ከእግዚአብሔር ጋር ምንም እንደሌለንም ወደ መደምደም ይሄዳል። ምዕራፍ 3 ቁጥር 12 ወንድሞች ሆይ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። አይታችኋል? የማያምን ልብ እግዚአብሔርን ይሰጠኛል የተስፋ ቃሉን መንገድ ላይ ሊጥለን ነው ወደዚህ ያመጣን የሚል ይተወናል የሚል እሱ አይነት ልብ እንዳይኖራችሁ ተጠንቀቁ ይላል። it's not something to make fun of። እኔው መጽሐፍ ቅዱስ እየተጠራጠርኩ ነው ምንም አልሆንም፣ ወንጌሉን እየተጠራጠርኩ ነው ምንም አልሆንም፣ እንደዛ አይደለም። ሰዎች ሊወድቁ ይችላሉ ጥርጣሬ ላይ፣ ግን መገሰጽ አለባቸው። ቁጥር 13 ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድድ ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ፣ በመጀመሪያ የነበረን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን ይላል። አይታችሁ እምነት እንደሚታገል ያሳየናል። አጥብቀን ብንይዝ የሚለው እምነትን ለመውሰድ የሚታገል ኃይል አለ። ለዛ ምን እናደርጋለን? እምነታችንን አጥብቀን እንይዛለን። አንጠራጠርን ማለት ይመጣል፣ ይመታዋል፣ ግን አንለቅም እምነታችንን አይደለ? ጳውሎስ እንደሚለው ነው እናመነታለን፣ ግን ምን አናደርግም? ተስፋ አንቆርጥም ይላል። it's a part of faith ማመንታት አይደለ? ማመንታት ማለት ይሄ ነገር ግን ብለን እናውቃለን፣ ግን ምን እስከምን አንሄድም፣ ግን ተስፋ እስከመቁረጥ ግን አንሄድም ይላል። ግን መለስ ብሎ እንደዚህ ይላል። ስለዚህ ቴንሽኑ እንዳለ እንድናውቅ በመጀመሪያ የነበረን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። ይኸውም ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድኑ እንደተባለው ነው። ሰምተው ያመፁት እነማን ነበሩ? ሙሴ ከግብፅ መርቶ ያወጣቸው ሁሉ አይደለምን? 40 ዓመት የተቆጣው እነማንን ነበር? ኃጢአት ሰርተው ሬሳቸው ምድረ በዳ ወድቆ የቀረውን አይደለምን? ያልታዘዙትን ካልሆነ በቀር ወደ ረፍቱ እንዳይገቡ የማለባቸው እነማን ነበሩ? እንግዲህ ሊገቡ ያልቻሉት ካለማመናቸው የተነሳ እንደሆነ እንረዳለን። ምን እየሆነ ነው ብትሉ የዕብራውያን ሰዎች ወንጌልን ትተው ሊሄዱ ነው። የክርስቶስን ክህነት እየተጠራጠሩ ነው። እና ጸሐፊ ምን እያለ ነው? ይህንን እምነት የምትተው ከሆነ አያሹር ዩ እምነት ከተዋችሁ ምንም ተስፋ የላችሁም አይደለ? ምሳሌ ያሳያል። የሆነ ሻሎ የሆነ ነገር አድርጋችሁ ሀሳባዊ እንዳታረጉት። እነዚህን ሰዎች እግዚአብሔር መጠራጠርን ምን ያህል እንደሚያሳዝነው ማሳያ ፕሮቮክ እንደሚያደርገው። ምክንያቱም የሚመስለን አንዳንድ የራሳችንን የምንጠራጠር አይደለም። ዲፕ ዳውን የምንጠራጠረው ሰስፒሽስ የምንሆነው ማንን ነው ብትሉ እግዚአብሔር የሰጠኸው ተስፋ ቃል እውነት ላይሆን ይችላል፣ ላትወደኝ ትችላለህ የሚል ስላለው ማለት ነው። በዛ ሰው ህይወቱንና ቤቱን ሰርቶ መኖር የለበትም።
ገብቷችኋል? መኖሪያ አድርጎ ሰው መኖር የለበትም ጥርጣሬ። እግዚአብሔርን ፕሮቮክ ያደርጋል። ገብቷችኋል? ብዙ ተስፋ ቃሎችን እየሰጠ ብዙ ነገር እያደረገ እኔ ላይወድ ይችላል የሚል አይነት ማለት ነው። ጌታ ኢየሱስ ዮሐንስ ወንጌል ላይ እንደምታዩት ቶማስ ጌታ ኢየሱስን ሲጠራጠረው ጌታ ኢየሱስ አይዞ ኢትስ ኦኬ ሲል አታዩ አይደለ? እንዳሳዘነው ታያላችሁ። የምናነበው እንደዛ አይደለ? ቁስሉን ማስነካት ና እስቲ ንካ ብሎ አስነካው። ከዛ ግን ጀጅመንት በሆነ አይነት መንገድ ትሆኑ አይደለ ያወራው። አንተስ ስላየህን ያመንከው። ሳያዩ የሚያምኑ ምንድን ናቸው? ብፁዓን ናቸው። አስቡ፣ ስንት ተስፋ እየሰጠ እነሳለሁ እያለ የተስፋ ቃሎች ሁሉ ፈጽሞ የእነዚያ ምልክቶች ሁሉ አድርጎ ከሞት ተመልሶ ሲነሳ ምላሹ ካላየሁት ካልዳሰስኩት አላምንም። ኢየሱስ እንደመጣ በጉባኤው በእነሱ መካከል እንደተገኘ ቶማስን ጠርቶት እንደዛ ስትል ሰምቻለሁ፣ እስቲ ናና ዳስና እመን። ያም ያሳየን ኢየሱስ ለሚጠራጠሩ እንደ ቶማስ ለሆኑ ተጠራጣሪዎች ያለውን ቸር ልብ ነው። ዳዳዝ ሚን ግን ሁሌ ጥርጣሬ በቃ ችግር የለውም ማለት አለ። ተጠራጠርን ማለት የዳንን ሰዎች አይደለንም ማለት አይደለም። ነገር ግን we need to see the seriousness of it። ምክንያቱም ምዕራፍ 4 ነው በደም የመጨረሻውን ትንሽ ጠንከር ያለ መራር ነገር ሲያወራ እንግዲህ ወደ ረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ። ለእነዚያ እንደተሰበከ ለእኛም ደግሞ የምስራቹ ቃል ተሰብኮልናልና፣ ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋህዱት አልጠቀማቸውም። እኛ ያመንነው ግን ወደዚያ ረፍት እንገባለን። እግዚአብሔርም ብሎ ይቀጥላል። ስለዚህ እንመን፣ ተስፋ ቃሉን እግዚአብሔርን አሜን ብለን እንቁጠር። ምዕራፍ 10 መጨረሻ ላይ እንዳያችሁት ወደኋላ በሚያፈገፍግ ነፍሴ በእርሱ ደስ አትሰኝም፣ ጻድቅ ግን በእምነት ይኖራል። ስለዚህ ግልጽ ልንገራችሁ፣ እግዚአብሔር ደስ አይሰኝም። የሚጠራጠረውን ሰው ይሄ ሰውዬ እምነቱን በጣም ስለሚያከብር እየተጠራጠረ ነው አይላችሁ። እነዚህ ሰዎች ያደረጓቸውን ነገሮች ካያችሁ ኢራሽናል ናቸው። እግዚአብሔር እንዲህ አይነት እምነት እግዚአብሔር ምን ያደርገዋል? ኦነር ያደርገዋል። ሂዱና ዙሩ እሺ ብሎ መዞር ለምንድን ነው የሚለን? ለምንድን ነው እዚህ የሚናገር? እንደሱ አይነት እምነት መጥፎ ነው። እምነት አይደለም ራሱ እንደዚህ አይነት አእምሮ ማለት ነው። ረሃብ ለዛ ነው እጅግ አስገራሚ ሰው የምትሆነው። ስለዚህ የብሉይ አባቶችም እምነታቸው ብቻ ነው ያዳናቸው። ዛሬም እምነት ብቻ ነው የሚያድነው። ግብፃውያንም ያልዳኑበት ምክንያት አለማመናቸው ነው። ግብፃውያን ስለሆኑ አይደለም። ረዓብ አዛብ ናት። ከእሷ ጋር የነበሩ ህዝቦች ሁሉ ጠፍተዋል። እሷ ግን ተርፋለች። ለምን? በእምነት ነው የተረፈችው። የእምነትን እጅግ አስገራሚ ባህሪ እዚህ ውስጥ ምንድን ነው ብላችሁ ብትጠይቁ የታየው እምነቷ በምንድን ነው ብትሉ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙት ጋር ያልጠፋችው በእምነት ነው። ምንድን ነው እዚህ ላይ ያለው እምነት? የረዓብ እዚህ ጋር የተጠቀሰችበት ምክንያት ዝሙት አዳሪዋ የሚባልበት ምክንያት የእግዚአብሔር ጸጋ ማሳያ ሆና እንድትኖር ነው። እግዚአብሔር የአብርሃምም አምላክ ነው፣ የረዓብም አምላክ ነው። እግዚአብሔር ለእሷ አምላኳ በመሆኑ አያፍርም። እንዲያውም የእግዚአብሔር ጸጋ በክብር የሚታየው በእሷ። አንዳንዶች ይላል በተለይ ጂዎች ይሄ ታሪክ ደስ ስለማይላቸው ሆቴል ያላት ረዓብ ለማለት ይሞክራሉ ይላል። ሴተኛ አዳሪ ዝሙት አዳሪዋ ረዓብ ለማለት ስለሚከብዳቸው ይላል። አስባቸዋል ወይ? አርሶ ላይክ መጽሐፍ ቅዱስ ሲከብዳችሁ ማለት ነው። በዚህ ልክ ፌር አይደለም፣ ይሄ ለእኛ ህዝብ ጥሩ ታሪክ አይደለም፣ ለእኛ ህዝብ ጥሩ ታሪክ አይደለም ብላችሁ አስተናጋጅ ለማድረግ ስትሞክሩ ማለት ነው። ይሄ እግዚአብሔር ጸጋ ያለማመን ምልክት ሊሆን ይችላል። የረዓብ እምነት ሁለት መሰረታዊ በሆኑ ነገሮች ነው። አንደኛው ስለ ራሷ በተረዳችው ነገር፣ ሁለት ስለ እግዚአብሔር በተረዳችው ነገር። ስለ ራሷ ምንድን ነው የምትረዳው ብላችሁ ብትጠይቁኝ ምንም እንኳ ኃጢአተኛ ብትሆን የእግዚአብሔር ተስፋ ግን ለእርሷም እንደሆነ በመቁጠሯ ነው።
ያንን ኦቨርካም ማድረጓ ትልቅ እምነት አይደለ? ሶሳይቲው እንኳን አክሴፕት የማያረጋት ሴት እጅግ ንጹህ የሆነ አምላክ ይቀበለኛል ብላ መቁጠሯ ይሄ በጣም ሊያስገርመን ይገባል አይደለ? ሴተኛ አዳሪ ሆና ነው የእግዚአብሔርን ተስፋ ክሌም ያደረገችው። እኔም እዚህ ርስት ውስጥ ክተቱኝ አለችው፣ ፈልገዋለሁ ያለችው። አንዳንዴ የእግዚአብሔርን ጸጋ እናስተምራለን እንጂ አንኖረውም። አንዱ ሰውዬ እንዳለው እኛ እንሰብካለን እናንተ ኑሩት እንዳለው እንዳይሆን አላ እኛ እየሰበክን ሌሎች እንዳይኖሩት። ይሄ ትልቅ ማስፈራሪያ። ጌታ ኢየሱስ በዚህ ምድር በኖረበት ዘመን ትልቁ ሰዎች ለማመን የከበዳቸው እነዚህ ነገሮች ናቸው አይደለ? ያ ሉቃስ ወንጌል ምዕራፍ 7 ላይ ስምዖን ወደ ቤቱ ጋብዞ እንዲህ ሴት መታ እግሩ ላይ ሽቶ ስታፈስ አይቶ ይህ ሰው ነቢይ ቢሆን ኖሮ እቺ ሴት ማን እንደሆነች ባወቀ ነበር፣ ነቢይም በሆነ ነበር። ማን እንደሆነች ቢያውቅ ኖሮ እንዲህ ትሪት ባላረጋት ነበር አለ። አያችሁ፣ እግዚአብሔር ልጅ ቢሆን ኖሮ ይሄን ባላስጠጋት ነበር አይነት አይገርምም? ለዛ ነው መጽሐፍ ቅዱስ ላይ ያሉ አንዳንድ ሰዎች በጣም ልብ የሚነኩት ጌታ ኢየሱስ በተለይ ጋር የመጡ ሰዎች እግዚአብሔር የኛ ነው ያሉበት መንገድ is so wonderful። ያ የነዛ በርተሚዎስ እና ሁለት አይነ ስውራን ትዝ ይሏቸዋል አይደለ? የዳዊት ልጅ ሆይ ብለው ሲጮሁ ዝም በሉ ሰዎች ሲሏቸው አይደለ? ተስፋ ማድረግ እኮ ነው። we have a hope in the son of David ነው። እኛም ተስፋ አለን። ያንን እምነት ነው። ገብቷችኋል? ምክንያቱም እውር መሆናችሁ እንደዚህ ሆናችሁ መገኘታችሁ ፋክት ኃጢአተኛ መሆናችሁ ማሳያ ነው። ከዛስ ደግሞ የዳዊት ልጅ ብላችሁ እንዴት ነው የመሲያኒክ የሆነ ስምን ለሱ ትሰጣላችሁ? ግን አላዩም። ግን ምን አረጉ? የዳዊት ልጅ ሆይ ብለው የእግዚአብሔር መንግስት ክሌም አረጉ። ከዛ ሁሉ በላይ ሰርነፍቃዊቷ ሴት ይሄን ይመስላል። ጌታ ኢየሱስ የልጆች ምግብ ለውሾች አይሰጥም ማቴዎስ ወንጌል ምዕራፍ 15 ላይ ሲላት ውሾች እኮ ትራፊ ይበላሉ። ካልቪን እዛ ላይ ሲያወራ ይላል አፓረንት በሆኑ ሪጀክሽን ውስጥ ዲቫይን የሆነ የስን ያየችው ይላል። አላ እምነቷን አምና እኮ ምግብ መብላት ፈልጋለሁ ስትል አይሰጥሽም ሲባል በፍርፋሪ በኩልም ልክ የአብርሃም አይነት ተስፋ ማለት ነው። ገብቷችኋል? እምነታችሁን ዲስካሬጅ የሚያደርግ ባውንስ አድርጎ የሚመልስ ነገር ሲመስል ራሱ አይ ኖ ዩ አይነት በአንተ ዘንድ ተስፋ አለኝ። Do you have a faith that can do such kind of thing? In a sense of እንደዛ እየተባላችሁም ተስፋ በቃ እንግዲህ ምን ማድረግ ይቻላል? ያው አልፈውስም ካልክ ተስፋ አድርጌ ነበር ነው ወይስ አብርሃም እንዳደረገው ነው? ልጅህ ይሞታል ሲባል ኦኬ፣ ስለዚህ ከሞት ሊያነሳው ፈልጎ ነው ማለት ነው። ገብታችኋል? የእምነትን ባህሪ የሰርነፍቃዊቷ ሴትም ህይወት እጅግ ልብ የሚነካው ለዛ ነው። አዛብ ናት፣ ግን መታ ለኔም ይደርሰኛል። እግዚአብሔር አይታችኋል? እምነት የራሱን ማንነት አክሰፕት ያደርግና ግን የእግዚአብሔርን ቸርነት ከራሱ ውስንነት አልፎ አሜን ይላል። የረሃብ ለዛ ነው የሚያስደንቀው። እንዴት ነው ኃጢአቶቿ አንቺም ሰው ሆነሽ አሁን ክሊን ታደርጊያለሽ እንዳትል ያደርጋት። ቀላል እንዳይመስለን ብዬ ነው። አመነች ሲባል ተራ ነገር እንዳይመስለን ብዬ ነው። ይህ ሴትዮ ዝም ብላ ስኬፕ ለማድረግ እየሞከረች አይደለም። የእግዚአብሔርን ተስፋ ነው አሜን እያለች ያለችው። የእግዚአብሔርን ጸጋ ነው አሜን እያለች ያለችው። ሁለት የእግዚአብሔርን ተስፋ ሳይሆን ቀድማ ማመኗም ነው። እዛው ሄዳችሁ ኢያሱ ላይ ስታዩ ለነሱ ለእስራኤላውያን ራሱ የምትላቸው እግዚአብሔር
ይህችን ከተማ አሳልፎ እንደሰጣችሁ አውቃለሁ። የሰማይና የምድር አምላክ እንደሚያሸንፍ አውቃለሁ እና በእሱ አይን ከተማ ኦልሬዲ ትፈርሳለች። ገብቷችኋል? እስራኤላውያን እንኳን አንዳንዶች ያላመኑትን ማለት ነው አይደል? አንዳንዶች በመንገድ ላይ አንገባም ብለው ተስፋ እንደቆረጡት እዚህ ይለናል። እቺ ሴትዮ ግን ምንም እዛ ውስጥ የለችም፣ ግን ስለ እግዚአብሔር ሰምታ ነው የሚለው አይደለ? ከሩቅ የእናንተ ከግብፅ መውጣታችሁን ሰምቼ የእግዚአብሔርን ታላቅነት እና አሸናፊነት ተገንዝቤያለሁ፣ እቺ ከተማም ትጠፋለች ብላ ተረዳች። እምነት ያልሆነውን ነገር ያያል። ከምን ተነስቶ ሲባል ግን የእግዚአብሔርን ማንነት ከማወቅ የተነሳ እዚህ ቦታ ላይ ብዙ ጊዜ ብያለሁ። እምነት እብደት አይደለም። እብደት የሚመስለው እግዚአብሔርን ለማያውቅ ሰው ብቻ ነው። ደግሞም ከባድ ነገር አድርገንም እንዳንቆጥር ነስንሶፍ የሆነ የሰዎቹ አኮምፕሊሽመንት አድርገን በዚህ መካከል ነው ይሄ ሰው ያመነው እንዳንድል ማለት ነው። ምክንያቱም ያመኑት እግዚአብሔር መሆኑን ስናይ ለምን በዚህ መካከል እንኳን ከዚህ በባሰ ነገርን መታመን ያለበት አምላክ ስለሆነ ማለት ነው። ስለዚህ እንዴት ነው ራሳችንን የምንቆጥረው በእግዚአብሔር ፊት? የራብ ታሪክ ምንም አኮምፕሊሽ ሳይደረግ በእግዚአብሔር ፊት ፍጹም ድነትን ማግኘት እንደሚቻል ማሳያ። እነዚህን ታሪኮችን እያነበብን ራሱ እግዚአብሔር ለእኛ እንደሆነ ላናምን እንችላለን። እግዚአብሔር የኔ ነው ላንል እንችላለን። እግዚአብሔር ኢትስ ፎር ሚ ላንል እንችላለን። እሱ ነው አሳሳቢ። ስለ አንድ ጊዜ አንድ ሰው ከዚህ በፊትም አውርቻለሁ። ስለ ሉተር የታድሶ ጊዜ ሴሌብሬት እያደረግን ግን ይላል ወደ እግዚአብሔር እቅፎች ውስጥ ተራምደን ላንሄድ እንችላለን ይላል። ዝም ብሎ ወሬ ሊሆን ይችላል። እነሰንሶ ጽድቅ በእምነት ብቻ ነው። አንዳች ሳላረግ ለነገሩ አንዳች ሳላረግ ሳይሆን ኦልሬዲ ህይወቴ ከስሟል አይደለ? የኃጢአተኞች እውነታ እሱ ነው። ሆኖም ግን እግዚአብሔር በእርሱ ለሚያምኑ ሁሉ አባታቸው ነው። በሚያስደንቅ ሁኔታ ረዓብ የሳንክቲፊኬሽን ምሳሌ ሆና ነው የኖረችው። ያዕቆብ መልእክት ላይ አይደለ? ከአብርሃም ጋር ትይዩ ባይ ፌዝ ምን አደረገች? ህዝቦች ሰዎቹን ተቀበለቻቸው። ህይወቷን ሊያሳጣ ይችላል። አያቸው እምነት ያመነ ሰዓት ራሱ ዘሞመንት እንዴት ታላቅ ነገርና ኮምፕሊሽ ያደርጋል በቅድስና ህይወት። አንዳንድ ሰው 40 ዓመት ባለማመን ህይወት ያላሸነፈውን ኃጢአት እምነት በዚህ አይነት መንገድ በቀላሉ ሊረታ ይችላል። እቺ ሴት ያው ከዛ ሴተኛ አዳሪ ስትሆን ምን አይነት ሴት ልትሆን እንደምትችል ኦብቪየስ ነው። ገንዘብ የምትወድ አይደል? አንዳንድ ጊዜ ሴተኛ አዳሪዎችን ሰዎች ጥሩ ሰው ለማድረግ ይሞክራሉ፣ ግን አይደሉም። ምን እያደረግ እንደሆነ አይገባኝም። አይደሉም። ራሽናላይዜሽንም ያለ ምንም አይነት ራሽናላይዜሽን ያለ አይመስለኝም። ምክንያቱም የሶሳይቲ ጠንቅ ስለሆኑ ማለት ነው። ምንም ያንን መዋሸት የለብንም። እግዚአብሔር ግን ምንድን ነው እነሱንም ጭምር ይራራል። እቺ ሴት ግን ያንን ህይወቷን ሪናውንስ በእምነት ግን እንድታረግ ያረጋት እምነት ነው። እምነት ቀላል ነገር እንዳይመስላችሁ፣ ኃይለኛ ነገር ነው። ደካማ ነው ግን ኃይለኛ ነገር ነው። ያው ደካሙ ምንድነው? ምንም አያረግም። እስቲ እግዚአብሔር ይሄን አረጋለሁ ሲል አሜን ይላል። በዛው ማመን ውስጥ ግን ጨለማንና ዓለምን ኃይላትን ሁሉ ይረታል። እግዚአብሔር አለማመናችንን እንግዲህ ያ ማርቆስ ወንጌል ላይ እንዳለው ግለሰብ አለማመኔን እርዳው እንዳለው አለማመናችንን አምላካችንን ያልታማኝና ቸር እንደሆነ እያየን አለማመናችን አሳዛኝ ነው። እግዚአብሔር ለዛ እንግዲህ ምሕረቱን ያርግልን። በቀረው ግን እምነትን አብልጠን እንዲረዳ ጸልየን እንጨርስ። እግዚአብሔር አምላካችንና አባታችን ሆይ ስለዚህ መልካም ጠዋት እናመሰግናለን። አንተን በልጅ በጌታችን በኢየሱስ ክርስቶስ በኩል ማመን እንድንችል ዘንድ በልጅ በክርስቶስ ኢየሱስ የዘረጋኸውን እጅ መቀበል እንድንችል ዘንድ
ደግነትን፣ መልካምነትን ሁሉ አሚን ማለት እንድንችል ዘንድ የተስፋ ቃሎችን ሁሉ በልጅ በክርስቶስ ኢየሱስ አሚን የሆኑትን አሚን እንድንል ዘንድ እንድትረዳን አንተ በልጅ በክርስቶስ ኢየሱስ እጆችን ከፍተህ ወደኛ ስትመጣ እኛም በእምነት አንተን ማቀፍ እንድንችል ዘንድ እንድትረዳን በፊትህም ደግሞ በአንተ ደግነት እና ደግሞ አባታዊ መልካምነት ተማምነን መኖር እንድንችል ዘንድ ደግሞ በቅድስና ሕይወትን በልጅ በክርስቶስ ኢየሱስ የሰጠህንን ኃይል ብርታትን በማመን መመላለስ እንድንችል ዘንድ እንድትረዳን እንለምናለን። ድካሞቻችንን ሁሉ ያንተን ተስፋ ቃሎች ብዙዎች ያመኑትን እጅግ ጎስቋላና ኃጢአተኛ ሰዎች ያመኑትን ጸጋ እኛም እንድናምን ዘንድ ደግሞ መጠራጠራችንን በዚህ አይነት መንገድ አንተን ማሳዘናችንን ይቅር እንድትለን እንለምናለን። ስለሁሉ ነገር ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን።